የተባረከ እንዲሆንልን በጣም ብዙ ሰጪ እጆች እንዲዘረጉ የሃይማኖት አባቶችን ቡራኬ ተቀብለን ነው የሚሆነው። እንግዲህ አጠገባችን የሃይማኖት አባቶችን ጋብዘናል። ብፁዕ አቡነ መርቃሪዎስ የቅዱስ ሲኖዶስ አባልና የምዕራብ ካናዳ ሀገረ ስብከት ሊቀ ጳጳስ ኡስታዝ አብራር ብርሃኑ እንዲሁም ፓስተር ጻድቁ አብዶ የኢትዮጵያ ወንጌላውያን አብያተ ክርስቲያናት የቀድሞ ፕሬዝዳንት እዚህ ድረስ ስለመጣችሁ እጅግ አድርገን እናመሰግናለን። እንግዲህ መርሃ ግብራችንን በጸሎት ስለምንጀምር ከብፁዕ አባታችን ጀምርና በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር አምላክ ሆይ እናመሰግንሃለን። ሰዓተ መዓልቱን ባርከ ቅዱሰ እንዳዋልከን፣ ሰዓተ ሌሊቱን ባርከ ቅዱስ አሳድረን። ሀገራችንን ኢትዮጵያ የሰላም ሀገር፣ የአንድነት ሀገር፣ የበረከት ሀገር፣ ሰውና እግዚአብሔር የሚታረቅባት ሀገር ታደርግልን ዘንድ እንለምንሃለን። ይህ ጾም በሰላም አስፈጽመህ ለዚያች ለብርሃነ ትንሣኤው በሰላም አድርሰን። በተለይ በሀገራችን ያለው ጦርነት የሚወገድበት ሰላም የሚመጣበትን ዕለት ታደርግልን ዘንድ እንለምንሃለን። አምላካችን ሆይ ስብሰባችንን ጉባኤያችንን እንድትባርክልን ዘንድ እንለምንሃለን። አሜን። አቡነ ዘበሰማያት እንቀጥል። ኡስታዝ ደርሶ እንምጣ። ቢስሚላህ አልሐምዱሊላህ ሰላቱ ሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። ኢንሻአላህ ይህ ስብስባችን ያማረ አላህ እንዲያደርገው አላህን እንለምናለን። ያው ታለመለት ታቀደለት ለትልቅ ለመቅሰድ ወለቀድ ከረምና ብሏል አላህ። እንግዲህ ሰው ልጅን አላቅም ላለው መቅሰድ አላማ የሚውል ነው። ስለዚህ ኢንሻአላህ ይሄንን መቅሰድ አላህ ግብ እንዲያደርግልን አላህን እንለምናለን። ስብስባችን የተባረከ የተቀደሰ አላህ ዘንድ የተወደደ እንደዚህ ምስጉን የሆነ ምንዳ የሚያስገኝ አጅር ያለው እንዲያደርግልን አላህ እንለምናለን። ኢንሻአላህ በዚህ ጉዳይ የለፉ ሰዎችም ያው ምጅራቸው ምንዳቸው ከአላህ እንዲያገኙ እንደዚህ መቅሰዱ ዓላማውን የያዘ መንገድ እንዲሆን ከአላህ እንለምናለን። ለዚህ ጉዳይ እጥፍ ዘርግብ ያሉ ማለት ነው የለፉትን ሁሉ አላህ ምንዳቸው እንዲከፍላቸው እና ኢንሻአላህ ለዓላማው እንዲውል ለትልቅ መቅሰድ ለትልቅ ነገር እንዲውል እንለምናለን። እንደዚህም ደግሞ አላህ ለዚህ ሀገራችን ሰላም እንዲያደርግልን እንደዚህም ሸልቀር ወገረባ ሁሉም ሰላም እንዲያደርግልን አላህን እንለምናለን። ኢንሻአላህ አልሐምዱሊላህ ረብል ዓለሚን አላሁመ ሰሊ አቤቱ የዘላለም አምላክ እጅግ አድርገን እናመሰግናለን። ቃል እንደሚለን በጎ ነገር ለመስራት እንዳንታክት ሁላችንንም እንድትረዳን እንለምናለን። በተለይም ለአረጋውያን በብዙ ምክንያት ጤንነታቸው ተቃውሶ እርዳታ በሰው እጅ ላሉ በጎ ማድረግን እንድንችልና እንድንለምድ ቃል እንደሚለው የሕዝቡን መንፈስ እግዚአብሔር አነሳስቷል። ነህምያ የፈረሰውን አጥር ሊሰራ በሚናገርበት ጊዜ ዛሬ ግን የሰው ሕይወት ነውና የፈረሰውን የሰው ሕይወት ለማስተካከል የሁላችን ልብ ለበጎ እንዲነሳሳ እንለምንሃለን። ይህንንም መልካም ተግባር ለመፈጸም የሚጥሩትን ሰዎች ሁሉ የአንተ ጸጋና አቅም ይብዛላቸው። በጌታችን በኢየሱስ ክርስቶስ ስም አሜን። አሜን። እንግዲህ ስለመጣችሁ እናመሰግናለን። የሁሉ ነገር መሰረቱ እንግዲህ ተባርኮ መጀመሩ ነውና መቄዶንያን ለየት የሚያደርገው ከዚህ በፊት ብለናል። ምንም አይነት እምነት የትኛው አይነት የራሱ የሚከተለው እምነት ቢኖረውም ሰው በመሆኑ ብቻ ስለወደቀ ብቻ የሚነሳበት የሚረዳበት ነውና በእንግዲህ ኦርቶዶክስ እምነት ስርዓትም ዘወትር ኪዳን የሚደርስበት ነፍሳቸውን በሚያርፍበት ጊዜ ፍትሐት የሚደረግበት የሚጠየቁበት ጸበል የሚጠመቁበት ሁሉንም የእምነት ስርዓት የሚያደርጉበት ነው። በእስልምና እምነትም ዘንድ እዚሁ አፍጥር እንግዲህ አሁን ባለንበትም ጾም ሰዓት የተለያዩ የእምነቱ ስርዓት የሚደረግበት ቦታ ነው። እንደ አማኙ እንደ ሰው
እንግዲህ በወንጌላዊ ታማኞችም ዘንድ የጸሎት ስርዓት አለውና ሁሉም ተከባብሮ በአንድነት የሚረዳበትና በልቶ ጠግቦ የሚያድርበት ቤት ነውና ያንን አክብራችሁ በጸሎት ስለጀመራችሁ እጅግ አድርገን እናመሰግናለን። በጣም እናመሰግናለን። እንግዲህ ሁሉም የሃይማኖት ተቋም በአንድነት ከሚያስተምሩት ትምህርት አንዱ ብዬ የማምነው መስጠትን ነው። መስጠትን የማያበረታታ የሃይማኖት ተቋም የለምና ዛሬ የዚህ መርሃ ግብር ማስጀመሪያ ላይ ስለሆነ ያለ ነው። እንግዲህ ሁሉም መስጠትን እጃቸውን ለመቄዶንያ እንዲዘረጉ እናንተም እንደ ሃይማኖት አባት ኃላፊነትም ስላለባችሁ ምእመኑ መቄዶንያን እንዲያግዝ በቀጣይ ቀናት በሚኖሩን መርሃ ግብሮች በተለያየ አይነት መንገድ ማገዝ ስለሚችሉ ጥሪ እንድታቀርቡ እድል እንስጣችሁ ለውላችሁ። ብፁዕ ከሱ ልጀምር። በእርግጥ መቄዶንያ በኢትዮጵያውያን የተመሰረተ ነው። የማንም የውጭ እርዳታ የለውም። ኢትዮጵያውያን በኢትዮጵያውያን የተመሰረተ ነው። መቄዶንያ መርዳት ማለት ኢትዮጵያ ያሉትን ወገኖች እንደ መርዳት ነው። ከየጎዳና ተሰብስበው ዝም መጥተው የአእምሮ ህመምተኞች፣ ጆሯቸው መስማት የማይችሉ ብዙ ሽንታቸው እንኳ መቆጣጠር የማይችሉ ብዙ ነው ያሉት። ቢያንስ ከ15,000 በላይ በዚህ በመቄዶንያ ውስጥ ላይ ያሉ በየክፍላተ ሀገሩ ያሉት ብዙ ነው። እሱም ለየራሱ የቻለው ስታቲስቲክ አለው። አዲስ አበባ ያለው ነው። በአጠቃላይ ወደ 20,000 እና 25,000 ይሆናል የሚል እምነት ግምት አለኝ። እንግዲህ ይሄ ወጪ በየቀኑ ከ1 ሚሊዮን በላይ ለነዚህ ታማሚዎች ወጪ ይወጣል። ስለዚህ በመላው ዓለም ያሉ ኢትዮጵያውያን በሙሉ ሙስሊምም አይልም ፕሮቴስታንትም አይልም፣ በአጠቃላይ ኢትዮጵያውያን የሆኑ ሁሉ መቄዶንያ የመርዳት ግዴታ አለብን። በአሜሪካም ያላችሁ፣ በአውስትራሊያም ያላችሁ፣ በአረብ ሀገርም ያላችሁ፣ በእስራኤልም ያላችሁ፣ በተለያየ ዓለም ተበትናችሁ ያላችሁ በሙሉ ኢትዮጵያ በሀገር ውስጥና ከሀገር ውጭ ያላችሁ፣ እዚህም በየትምህርት ቤቱ ያላችሁ፣ በተለያየ ተቋማት ያላችሁ መቄዶንያ መርዳት ግዴታችን ስለሆነ እንድንረዳ አደራ እንላለን። እንግዲህ እርዳታ በሚጀመርበት ጊዜ እኛም ባለፈው ዓመትም ብዙ ነው እርዳታ ያደረግን። እርዳታ በሚጀመርበት ጊዜ እኛ ደግሞ ሜሴጃችን እናሳውቃችሁ ይሆናል። ስለዚህ አዲስ አበባ ያላችሁ በሙሉ ብዙ ሀብታሞች አላችሁ። መቄዶንያ የምትረዱ ትንሾች ናችሁ። እየረዳችሁ አይደለም። እነማን እንደሚረዱ እያየናቸው ነው። ስለዚህ ገንዘብ ይሰበሰብ፣ ባንክ ቢጠረቀም ይዛችሁት አትሄዱ። ሀብቱ ለማንም ጥላችሁ ከመሄድ በስተቀር ለድሆች በሕይወት እያለ ብናበድራቸው ትልቅ ነውና የክርስትና እምነትም ለተራበ ማብላት፣ ለተቸገረ ማጉረስ፣ ለተራቆተ ማልበስ ስለሚል ቅዱስ ወንጌልም የተጻፈ ጽሑፍ ስለሆነ አደራ ነው የምንለው። የቀረውን አሁን በጀቱ ብዙ በጀት ነው። ቢያንስ ወደ 6 ሚሊዮን እና ቢሊዮን ነው መሰለኝ እርታቱ ሁሉ የሚገመትና አሁን በዘንድሮ ዓመትም ለ1 ወር የሚቆይ ወይም 2 ወር ሊቆይ ስለሚችል ሁላችሁ ተረባርባችሁ እንድትረዱ በእግዚአብሔር ስም አደራላችኋለሁ። ስላዳመጣችሁኝ አመሰግናለሁ። ታውቁኛላችሁ። ሁልጊዜ መቄዶንያ ግንባር ቀደም ነኝ። አሁንም ይሄ ቦታ እንዲረዳ እንፈልጋለን። ይሄ የተጀመረ ህንፃ ማለቅ አለበት። ፕሮጀክቱ ተጀምሮ ነው ያለ፣ ተቆፍሮ ነው ያለው። ብዙ መጠናቀቅ ያለባቸው ነገሮች ስላሉ እንድትረዱ ይሄ መልእክት ለማስተላለፍ እንፈልገው። መርሐባ ኸይር። ቢስሚላህ አልሐምዱሊላህ ረብል ዓለሚን ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። ኢንሻአላህ አባታችን ብዙ ገልጸውታል። አሁን ወቅቱ ምንድነው? ያው የረመዳን ወር ነው። ከመሆኑም ደግሞ በላይ ያው ኢንሻአላህ ሸይጣን የሚታሰርበት ጊዜ ነው። ሸይጣን ከታሰረ ደግሞ አትስጥ የሚለው ነገር ያነሳል ማለት ነው። ይሄ ምንድነው? ሸይጣን ያስፈራራዋል። ነቢያችን ሰለላሁ ዐለይሂ ወሰለም ፈቅር ሰውየው ማለት ነው ምንድነው በመስጠቱ ላይ ያስፈራራዋል አሉ። በድህነትን ያስፈራራዋል አሉ። አሁን ያን አካል ታስሯል ማለት ነው። ስለዚህ ኢንሻአላህ አሁን ረመዳን እንደመሆኑ ከዛም ውጭም ባለው ጊዜ ያው ሁሉም ለምን እንደተባለው መቄዶንያ የሰው ልጅ ሱራ
የተላኩበት ጉዳይ ምንድነው? የሰው ልጅ በአጠቃላይ ነው። የሰው ልጅ በአጠቃላይ ነው። እንደዚህ ማለት ነው ለጂኑም ለኢንሱም ነው ከመሆኑም በላይ ማሻአላህ። ስለዚህ ይሄ እንዴት እንደዚሁም ይሄ መቄዶንያን በታየበት ሁኔታ ባለበት ሁኔታ ላይ ሲታይ ምንድነው ሰውን በሚል ነው በቃ ሰውነትን ብቻ አንግቦ የሚሰራ ድርጅት ነው። ይሄን ከመሆኑ የተነሳ ስለዚህ ኢንሻአላህ እነዚህ ነገራቶችን አስተበን ሰውን መርዳት ደግሞ ለሁሉም መስኡልያ ነው፣ አላፍትናት ነው፣ ግዴታም ጭምር ነው። ለምን የሰው ልጅ ማለት ነው ሰውን ካልረዳ ማን ሊረዳ ነው? ሰውን ካልደገፈ ሰውን ካላገዘ ማንም ሊረዳ ሊያገዝ አይችልም። ስለዚህ ኢንሻአላህ ማለት ነው ሰው እርስ በርሱ መደጋገፍ አለበት። በምን ጉዳይ አወለን ማለት ነው እነዚህ የደከሙ ሰዎች ማለት ነው ቅድሚያ የሚሰጣቸው ለነዚህ ሰዎች ነው፣ ለደከመ ሰው ነው። ወጣቱ ይሮጣል፣ አፍያ ያለው ይንቀሳቀሳል። ነገር ግን እነዚህ ሰዎች አፍያቸው ተይዞ በተለያየ ሀል ማለት ነው በጣም በሚከብድ ሁኔታ ምናልባት እንደው ሁሉም የኢትዮጵያ ሕዝብ አይቶታል ብዬ ገምታለሁ። የሚነሱበት ሁኔታ ላይ በህይወት ያለ ሰው ልጅ ዱንያ ላይ እንዳለ ህይወትም ሞትም እንዳለው ነው የሚያሳየው። ሰውነታቸው በተለያየ አይነት ሐለት እንደዛ ሆነው ከዛ በኋላ ደግሞ ሀይ ሆነው የሚያጅብ ጉድ ከዛ በኋላ ደግሞ ስራ ሲከስቡ ስራ ሲያግዙ ሌሎች የደከሙት ሲረዱ ነው የሚታየው። ስለዚህ ምንድነው ዱንያ ለራሱ ለአቅል ላለው ሰው ለተርቢያ ይሄን ራሱ ትልቅ መልእክት ነው። በቃ ለምን ዱንያችንን ብንሰበስበው የሆነ ቀን ባዶ እንደምንቀር ነው የሚያሳየው። ስለዚህ ኢንሻአላህ ደግሞ ይሄን የምንሰበሰበው ገንዘብ ማለት ነው እኛ የምንለው በልተን ጨርስ ነው፣ ሰድቀን ደግሞ የሰው ልጅ ማለት ነው ያዋል ነው፣ እንደዚህም ለአኺራችን ያሻጋገር ነው። ከዛ ውጭ ያለው ነገር ለወራሽ ነው። በቃ ያ ወራሽ በምን እንደሚያውለው አናውቀውም። ሂሳብ ሊሆን ይችላል የዛ ሰው ማለት ነው መቀጣጫ ይሆናል። ሰብስቦ ባስቀመጠው ገንዘብ ላይ በአገባቡ በትክክል ቦታ ካልዋለለት የሚፈለገበት ቦታ ለሰው ልጅ እንዲጠቃቀምበት ካልዋለለት ለዚህ ሰው ተጠያቂ ነው፣ ቀብር ላይ ሆኖ ይጠየቃል ማለት ነው። ስለዚህ ኢንሻአላህ ማለት ነው በአጠቃላይ የኢትዮጵያ ሕዝብ ኢንሻአላህ መቄዶንያን እንዲያግዝ መቄዶንያን እንዲረዳ መጥቶ እንዲጎበኙ አወለን ማለት ነው የአኺራ ጉዳይ ነው ገይብ የሆነ ነገር መስማት ያለብን። የዱንያ ነገር ደግሞ ባይን ነው የሰው ልጅ የሚያምነው መተን ማየት ኢንሻአላህ ካየነው በኋላ ሐቂቀተን እንረዳለን ማለት ነው። በዚህ ሁኔታ ላይ ኢንሻአላህ የኢትዮጵያ ሕዝብ አጠቃላይ ማለት ነው ይህንን መልእክት ተረድቶ አሁን በተጀመረው ፕሮግራም ላይ ማለት ነው ሁሉም ይሄ በሚባሉ ነገራቶችን ሁሉ እያደረገ እያገዘ ስለዚህ ኢንሻአላህ ማለት ነው ግንባር ቀደም እንዲሆን ሁሉም በነፍስ ወከፍ ሁሉም እኔ ብሎ እንዲመጣ ከያንዳንዱ ከቤት ጀምሮ ከዛ በኋላ እንደ አካባቢ እንደ ተማሪ በሁሉም ያለው ፕሮግራም ላይ እንዲሳተፉልን በአላህ ስም ጥሪያችንን እናቀርባለን። ኢንሻአላህ ስላዳመጣችሁ ጀዛኩሙላህ ኸይር። ስለ መቄዶንያ አሁን ሳስብ አንድ በሐዋርያ ስራ ውስጥ ሐዋርያ ጳውሎስ ወደ ኤሲያ ለመሄድ ሲፈልግ የእግዚአብሔር መንፈስ ከለከለው፣ ወደዚህ ሊመድ ከለከለውና በህልሙ አንድ የመቄዶንያ ሰው ወደዚህ መተ እርዳን ብሎ ጠራው የሚላል። ስለዚህ እግዚአብሔር ወደዛ ሂዱ ያለን መሰለን ብሎ መቄዶንያ የሚባለው አሁን ቱርክ ውስጥ ያለ አካባቢ ነው። የመቄዶንያ እንላለን እኛ። የዚህ የምስራቁ ቤተክርስቲያን ወይም የኦርቶዶክሳውያን አባቶች ሶስቱ የታወቁት ባስሊዮስ፣ ሁለቱ ጎርጎሪሶች ያገልገሉበት አካባቢ ነውና አሁን ሃይማኖት ለመስበክ ሳይሆን ወደዚህ መተ እርዳን ብለው አሉንና እኛም እግዚአብሔር ወደዛ የላከን መሰለን። ስለዚህ ከብዙ እንግዲህ ሺህ ዓመታት በፊት ሐዋርያ ጳውሎስ ራሱ አንድ ሰው በህልሙ ወደ መቄዶንያ መተ እርዳን ብሎ ጠርቶታልና ይሄንን እንግዲህ በጣም ትርጉሙን ሌላ ሳላረገው ኢትዮጵያ ውስጥ አሁን መቄዶንያ ተብሎ የሚጠራው በጎ አድራጎት ድርጅት ወንድማችን ቢኒያም የተመሰረተው ሰውን ለመርዳት ሰው መሆን በቂ ነው የሚል ሞቶ ያለው እዚህ ጋር ሁላችን እንዳየነው እንደምናቀውም በሃይማኖት፣ በብሔር፣ በቋንቋ፣ በጾታ ልዩነት ሳይደረግ ማንኛውንም የተጎዳ ሰው የሚረዳበት ቦታ ስለሆነ ከዚህ በፊትም ባለፈው አመት ይመስለኛል ወይም እንደዚህ አይነት ነገር ተደርጎ የዚህ የኢትዮጵያ ወንጌላውያን ቤተክርስቲያናት አባል የሆኑ ታዋቂ ልጆችም እንደዚህ ከመዘምራንም ሁሉም እንደተሳተፉ ሁሉ በዚህ አመት ደግሞ ቀጥሎ ከዚህ በኋላ በሚካሄዱት የገቢ ማሰባሰቢያ መርሃ ግብሮች ሁላችንም እንድንሳተፍ ቅድም አባታችን እንዳሉ በካናዳም፣ በአሜሪካም፣ በአውሮፓ፣ በደቡብ አፍሪካ በተለያየ ዓለም ተበተናችሁ ያላችሁ ኢትዮጵያውያኖች መጽሐፉ መቼም እንደምናውቀው ስለ መስጠት ያስተምራልና
ስትሰጡ ከስስት ነፃ ሆናችሁ ስጡ፣ በልባችሁ አስባችሁ በልግስና ስጡ የሚል አስተምሮት አለና መጨረሻ መናገር የምፈልገው መጽሐፍ ቅዱስ ውስጥ ምን ይላል? ለድሃ የሚሰጥ ለእግዚአብሔር ያበድራል ይላል። ስለዚህ ለተጎዱ ራሳቸው መርዳት ለሚችሉ እኔ እንደሰማሁት የቀን ወጪ ወደ 3 ሚሊዮን ነው የሚል ነው የሰማሁት። እንግዲህ ይሄን ያህል ወጪ ተሸክሞ ምንም ሌላ ገቢ የሌለው ቢዝነስ የሌለው ምንም የሌለው አካል በጣም ከባድ ነው። በዚህ ላይ ደግሞ ያው በሀገራችን በ56 ቦታዎች ተቋማት እንደዚህ አይነት እንትኖች አሉ። እንግዲህ የአዲስ አበባው ትልቁና የመጀመሪያው ስለሆነ ነው እዚህ የተጀመረው ህንጻ ምናልባት ለመጨረስ እስከ 4 ቢሊዮን ገደማ። አሁን ደግሞ ያው በየጊዜው ኑሮ እየተወደደ ዋጋ እየናረ የገንዘባችንም የመግዛት አቅም ታውቃላችሁ ተለውጧል። ስለዚህ በቆየ መጠን ዋጋው እየጨመረ ነው፣ እየቀነሰ ስለማይሄድ አንድ ነገር ተረባርበን በአስቸኳይ መጨረስ ይገባናልና ለበጎ ስራ መታከት እንደሌለብን። ምክንያቱም ዛሬ በተለያየ መንገድ በተለያየ ምክንያት ነገር እናደርጋለን። ሁላችንም እንደየቤተ የእምነቱ ደግሞ በጎ ተግባር ማድረግ የተጠበቀ ነው። ስለዚህ በዚህ በወንጌላውያን ቤተክርስቲያናትም የልማት ድርጅቶችም አሉ። በነገራችን ላይ በልማት ድርጅቶች በኩል ከምእመናንም እንደዚሁ ደግሞ ተሰሚነት ያላቸው ሌሎችም እንደዚሁ መጥተው ከዚህ ፊት እንዳደረጉ የራሳቸውም አድርገው ሌሎችም እንዲያደርጉ ድጋፍ እንዲያደርጉ ጥሪ እንዲያስተላልፉና እንዲያነሳሱ በዚህ አጋጣሚ አሁን እኔ ከኢትዮጵያ ወንጌላውያን ቤተክርስቲያናት ህብረት በእኔ ምትክ የተተካ ፓስተር ደረጀ ታፈሰ ይባላል። እንግዲህ እሱ ወደ ደብረ ዘይት ስለሄደ ነው ዛሬ አብረን ያልመጣ ነው። በእርሱ ስምም ያው እኔም አሁንም እዛው ቤቱ እዛው ስለሆነ በራሴ ስምም የሁሉም ወንጌላውያን ቤተክርስቲያናት በተለይ ነባሮቹ ትልልቆቹ ቤተ እምነቶች አስፈላጊውን ድጋፍ የዛ አባል የሆናችሁ ምእመናን፣ ባለሀብቶች አስፈላጊውን ድጋፍ እንድታደርጉ በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ጥሬን አቀርባለሁ። ይሄን ልመናዬንም ነው የማቀርበው። በጎ ስራ ስለሆነ ለበጎ ስራ ለመተባበር እጃችንን እንድንዘረጋ አሳስባለሁ። ስላዳመጣችሁኝ አመሰግናለሁ። እኛም በጣም እናመሰግናለን። ብዙ ሰዎች 3 ሚሊዮን ወጪ በቀን ውስጥ ለምንድን ነው የሚወጣው ብለው የሚጠይቁ ይመስለኛል። ትልቁ ዓላማ እንግዲህ እና የመቄዶንያ የተቋቋመበትም ትልቁ ራዕዩ አቅመ ደካሞች የሆኑ በራሳቸው መጠቀም የማይችሉ መጸዳዳት እንኳን የማይችሉ አይምሯቸውን የዘነጉ ማንንም ሰው እንግዲህ አይደለም ራሳቸውን ለመጠበቅ ሰዎችን እንኳን ለመለየት የሚቸገሩ ብዙዎቹ ደግሞ የንጽህና መጠበቂያ እንግዲህ በቀን እንኳን ዳይፐርን የሚጠቀሙ ናቸውና እነሱ ወጪዎች ተደምረው የጤናቸውም ሁኔታ በጣም አስጊ ሁኔታ ላይ ያሉ ስለሆኑ በየቀኑ ወደ ጤና ማዕከል የሚሄዱ ብዙ ናቸውና ወጪው ከዛ በላይ ነው። 3 ሚሊዮን እንግዲህ ብር በላይ በቀን ይወጣል። ምክንያቱ ደግሞ 9,000 የሆኑ የሚረዱ እናቶች፣ አባቶች፣ ወጣቶች፣ ለሀገር ባለውለታ የሆኑ ሰዎች ሀገር አንድ ሰሞን ያጨበጨበችላቸው አሁን ደግሞ ዝቅ ብለው የሰውን እጅ የሚያዩ ናቸውና እነሱን በማስታመም እነሱን በማሳከም እነሱን የዕለት ጉርሳቸውን በመቻል የሚወጣ ወጪ ነውና የሁላችንም ኃላፊነት ነው። ምክንያቱም ሁላችንም እንግዲህ ዛሬ ባለንበት ሁኔታ ላለመታመማችን፣ የሰው ፊት ላለማየታችን፣ ላለመውደቃችን ምንም ዋስትና የለንም እና የራሳችንን ቤት እንደመስራት ነው። የወደቁትን ማገዝ ደግሞ በፈጣሪ ዘንድ ትልቅ በረከትን ያስገኛል እና ሁላችሁም የምትመለከቱን ሁሉ የራሳችሁን አነሰ በዛ ሳትሉ ያቅማችሁን ወደ ልባችሁ የገባው የተነካችሁበትን ሁሉ እንድታደርጉ እንግዲህ ከስር በምታዩዋቸው የንግድ ባንክ ቁጥሮች፣ የተለያዩ የባንክ ቁጥሮችና ስልክ ቁጥሮች መጠቀም ትችላላችሁ። በጣም እናመሰግናለን። የሃይማኖት አባቶቻችን ስላስተላለፋችሁት መልእክት እጅግ አድርገን እናመሰግናለን። የአገልግሎት ዘመናችሁ ይርዘምልን። በእርግጠኝነት ምእመኑም እንግዲህ የእናንተን መልእክት ችላ ይለዋል ብዬ አላምንም። የሃይማኖት አባት አዞ የማይታዘዝ ምእመን የለምና ከዚህ በኋላ እጆቻቸውን ለስጦታ እንደሚዘረጉ እናምናለን። እናንተን ግን እዚህ ድረስ መጣችሁ ስለሰጣችሁን ቡራኬ በጣም እናመሰግናለን። ነገር አይኖርም ብለን እሺ አባታችን፣ እሺ ይቻላል አባታችን።
የጾሙ ወቅት ስለሆነ እንዳናደርግ በመስጋት ሚሊየን ምንድን ነው እግረኛ ያወራውን ወሬ ፈረሰኛ አይደርስበት ይላሉ። ይሄ የሂሳብ ሲስተም ማያውቅ ቁጭ ብሎ የሚለፈልፍ ዋጋ የለውም። ዛሬ 3 ሚሊዮን ማለት የኢትዮጵያ ገንዘብ ምንዛሬ ምን እንደሆነ እናንተ ታውቁታላችሁ። ከባድ ነው። ስለዚህ ቢኒያም ከባለቤቱ ጋር እየሰሩት ያለ ስራ መንግስትም ሰፖርት ሊያደርጋቸው ይገባል። የኮ መንግስት የመንግስትም ጭምር ነው እየሰራ ያለ ድጋፍ ማድረግ አለበት የኢትዮጵያ መንግስትም። በዛ አጋጣሚ የሚዲያ አካላት እዚህ የመጣችሁ በእውነቱ በመቄዶንያ ስም ልባዊ ምስጋና ነው ላቀርብላችሁ የምፈልገው። እግዚአብሔር ኑራችሁን የተባረከ ያድርግልን፣ የተቀደሰ ያድርግልን። ስለዚህ ግፉበት፣ ከጎናችሁ ነን አለን። እሺ አባታችን እናመሰግናለን። በጣም እናመሰግናለን ሁላችሁ። የጾም ወቅትም ስለሆነ እንግዲህ እናንተ ላለማድረግ እንዳናደክም ብለን ነው። እሺ ሰላም